ሰላም አለይኩም ወራህመቱላሂ ወበረካቱ። ያው እንግዲህ ነገሩ ከዚህ በፊት የክልሉን ጉዳይ ነገር ያለው አሁን ላይ ደግሞ ያው ከክልሉ በኋላ መዋቅር ብለው ያው የራሳቸውን ሰው በተለያየ ሀገራት ነው ያደረጉት። እኛ ጋር አርባ ምንጭ የሚፈልጉትን ሰው ዞን ላደረጉ የራሳቸውን ሰው ነው እንግዲህ መርጠው ወደ ጉዳዩ የገቡት እና የበፊቱ ዞን ላይ ሲሰሩ የነበሩትን አካል እስከ ማሳሰብ ድረስ ከእንደገና ወረዳ ወደ ዞን ላይ የራሳቸውን ካደረጉ በኋላ ከእንደገና ወደ ወረዳው ሲወርዱም አንድ ትልቅ አባት ነበሩ ወረዳውን ሲመሩ የነበሩ እሳቸው በቃ ከሀገር እስከ መሰደድ ወደ አዲስ አበባ ወደ ጥር 3 ወር ላይ አሳስሯቸው በፖሊስ ያስፈልጓቸው ከእንደገና የመጡ ጊዜ ነው ወዲያውኑ አሳስረው ማህተሙን ከህግ አካላት ጋር ቅንጅት ስላላቸው ያንን ነገር አድርጎ ማህተሙን ወሰዱ። ያም ዝም ተባለ። አሁን ላይ ደግሞ ወደ መስጂዶች በመውረድ ያው ከተማችን ላይ 6 መስጂድ አለ። አንድ የመጀመሪያው ጥንታዊ መስጂድ አለ። እሱ ወቅፍ በሰው የተሰጠ ነው። ትልቁ መስጂድ ጃሚ ነው፣ ግን 4ቱ መስጂድ በእጃቸው ላይ ነው ያለው። ይሄ ግን ጃሚ መስጂድ ለመስጊድ አራህማ የሚባሉት በሶፊያ ውጪ የነበሩ መስጂዶች ናቸው። አሁን የራሳቸውን ሰው ህብረተሰቡን ሳያማክሩ የራሳቸውን ውሳኔ በማድረግ በአዳራሽ ላይ በመሰብሰብ ማለት ነው እንዳለ የራሳቸው የሚፈልጉት ሰው አዳራሽ ላይ ባይገርምህ ያለው አካል ራሱ በቃ ማህበረሰቡ ማውቃቸው ዩኒቨርሲቲ ተማሪ ከየት እንደመጡ ከማነው የራሳቸውን ዓላማ ለማሳካት ያ ምርጫ አድርገው ሾመናል ወደሚል መጡ። መስጊድ ያለውን ኮሚቴ ከእንደገና እኛ እንቀበልም ይሄንን ማን ማህበረሰብ ነው የሚመረጠው? እኛ መስጊዱን ህብረተሰብ ነው ያስረከበን። የህብረተሰብ አስረክቡን ባለበት ሂደት ላይ እንዴት ነው እኛ ከእንደና ለእናንተ ምን ሰጠው ተባለ። ትንሽ ያው ግጭት ነገር ተነሳ። ስብሰባ ተጠሩ። የከተማው ጸጥታ የከተማ ፖሊስ በመሆን ግን ስብሰባው የምን መፍትሄ አለመጣም። እኛ ስጋታችንን ገለጽን። ግን ነው አስረክቡን ያለው ምናምነው ማወቀሩ ላይ ያለው ነው በማለት ያው እንግዲህ በጥቅም የተሳሰረ ነገር መሆኑ ይታወቃል። ያ ነገር ከሆነ በኋላም ትልቁ መስጂድ እንግዲህ ለሰላም በሚል ከእንደገና ወሰዱት። ከዛ ደግሞ ብለው ታች ይሄ ያልኩ የመጀመሪያው መስጊድ አራህማን ካልሰጣችሁን በሚል ግብግብ ተነሳ። ያን አካል አለ የሚባል ልጅ አሁን ፎቶውን አታች ያረኩልኝ መንሱር ይባላል። እሱን አስረክብ ተብሎ ነው እኔ አላስረክብም፣ ይሄ የግለሰብ ወቅፍ የተሰጠ ነው፣ ማስተዳደሩ እኔ ነው፣ ውክልናውም እኔ ጋር ነው ያለው በሚል አልሰጥም ይላቸዋል። ከእንደገና እሱን ወደ እስር ቤት ቅዳሜ ቀን ላይ በማሳሰር እንግዲህ እሑድን ውሎ ሰኞ ነው ከእንደገና ማህበረሰቡ ሄዶም የላኩሉ ፎቶዎች ፖሊስ አወራፍ ላይ ምንድን ነው በሚለው ተቃውሞ በማድረግ ወደ ብልጽግና ጽህፈት ቤት ቢሮዎች ሁሉ በመሄድ ነው ይህ ጉዳይ እንዲፈታ ተደርጎ የተፈታው። ደግሞ የፊታችን እሑድ ሰርግም አለበት። ያው እንግዲህ እነሱ የሚሄዱበት አካሄድ ያው በጥቅም የተሳሰረ ምናምን ጉዳይ ስለሆነ ያን ነገር አላስረክብ ብሎ የግለሰብ የሰጠው መስጂድ ሁሉ እስከ መድረስ የሄዱበት አካሄድ ያለውና ያለው ነገር ይሄ ነው። ያው እኛ ስጋታችን ከዚህ በፊት ነገር ያለውና ይሄ ነው። እንግዲህ ሌላ ተጨማሪ የሚፈልገው ነገር ካለ ጠይቀኝ። ጀዛከላህ። መርሐባ ሰላሙ አለይኩም ወራህመቱላሂ ወበረካቱ። በጃሚዕ መስጊድ የተፈጠረው ምንድነው ለሚለው ጥያቄ ጉዳይ የጃሚዕ መስጊድ ብቻ አይደለም፣ የደቡብ ኢትዮጵያ ሙስሊሞች ጉዳይ ነው። ማንም ህዝቡ ያልወከለው ያልመረጠው እንዳጠቃላይም እንደ ህዝብ ደረጃ የማይታወቅ የሆነ ጃሚዕ መስጊድና አርባ ምንጭ አካባቢ ላይ የተለየ እንቅስቃሴና አጀንዳ ያላቸው የነበሩ ሰዎች ወይም ደግሞ ቤተሰቦች ልንለው እንችላለን። ህዝብ ባላወቀበት መጥቶ እንዴት እንደተሾሙ ባልታወቀበት ሁኔታ ላይ የክልሉ መጅሊስ ፕሬዝዳንት ተደርጎ ተሾሞ በተዋረድ እስከ መስጊድ ድረስ ከቤተሰብና የሆኑ ቡድኖች ብቻ በያዙት መንገድ ነበር መጅሊሱ ሲሄድ የነበረውና ያ ነው ህዝቡ ዘንድ ትልቅ ቅሬታንና ቁጣን የቀሰቀሰው ማለት ነው። ያው እነዚህ ሰዎች ከዚህ ቀደም ጃሚዕ መስጊድ ላይ የመድረሳ የወላጅ ኮሚቴ ነበሩና አስተምሮቶቻቸው ከእስልምና ወይም ደግሞ የሙስሊሙን አንድነት የሚጻረር የነበረ አስተምሮት ስለነበር የልጆች ተርቢያ ላይም ትልቅ ክፍተት ስለነበር እነሱ ያመጡት ኡስታዝ እንዲቀየር በህዝብ ጥያቄ ይነሳል ማለት ነው። ከ7 ወይ ከ8 ዓመት በፊት በህዝብ የተነሳውን ጥያቄ እነሱ ወደ ሌላ አጀንዳ ቀይረውት ከመስጊድ ኡስታዝ ያመጡትን የነሱን አጀንዳ የሚያራምደውን ኡስታዝን ጨምሮ ልጆቻቸውን ከመስጊድ ይዘው በመውጣት ራሳቸው ቤት ማስቀረት ይጀምራሉ እና የአካባቢውን ሰው ደግሞ ኡስታዞችን በማፈላለግ የተሻሉ ብሎ ያመነባቸውን ኡስታዞች በማምጣት ከ300 በላይ ተማሪዎች በዛውም ልክ በአርባ ምንጭና አካባቢ ባልተለመደ መልኩ አዳሪ ተማሪዎችን ከ10 በላይ ሆኖ አዳሪ ተማሪዎችን በመያዝ በትልቅ ደረጃ
ተጽዕኖ መፍጠር የሚችል ጠንካራ መድረሳ በጠንካራ ኡስታዞች መመስረት ይጀምራል ማለት ነው። ይሄ ነገር እረፍት አልሰጣቸውምና ይሄን ነገር ለማካሰም ረጅም ርቀቶችን የሸር ጉዞዎችን ሲጓዙ ቆይተው ነበር። የህዝቡ ጥያቄ ያው አርባ ምንጭ ላይ መስጊዶች ከተመሰረቱ ጊዜ ጀምሮ ላለፉት 40 እና 50 ዓመታት ምናልባት በመሃል አንዳንድ እንትኖች ሊኖሩ ይችላሉ። ያው ልዩነቶች፣ ክፍተቶች፣ የሚያጨቃጭቁ ነገሮች ተፈጥረው ሊያውቁ ይችላሉ። ግን ሰላሙ ተጠብቆ በመከባበር የሚኖር ህዝብ ነበር የነበረው። ነገር ግን አሁን ላይ የተወሰኑ ውስን ቡድኖች በእልህ በመነሳሳት በጣም ይሄን አምባገነናዊ የሆነ ድርጊት እየፈጸሙ ነው የሚገኙትና ይሄን ነገር መፍትሄ እንዲያገኝ ነው የህዝቡ ጥያቄ ማለት ነው። በተለይ እንደዚህ አምባገነን የሆነ አካሄድ እንዲሄዱ መጅሊሱ ትልቁን ሚና የተወጣ ይመስለኛል። ምናልባት የመጅሊሱ ይሄ ነገር በደንብ ኢንፎርመል ሳይሆን ቀርቶ ይሆን አይ ዶንት ኖ፣ እሱን እርግጠኛ መሆን አልችልም። ግን ኦልሬዲ ከመጅሊስ ተሹመናል እኛ ነን ፈላጭ ቆራጭ የሚል የመስጊድ ኢማም ላይ ጫና ማድረግ፣ የመድረሳ ኡስታዞች ላይ ጫና ማድረግ፣ ሙስሊም ህብረተሰብ ላይ የተለያዩ ጫናዎችን ማድረግ፣ እኛ ኮሚቴ ካልሆን እኛ ካልመራን በሚል በግድ እኔ ነኝ የምመራህ የሚል አካሄድ የሚሄዱ ነው። የህዝቡ ጥያቄ በቃ እኛ በመረጥ ነው እኛ በምንወደው ሰው እንጂ በማንም ጎረምሳ አንመራም። በቅርብ ቀናትም የተፈጠረው አንድ ሁነት ምንድነው? መድረሳውን በረመዳን ቁርአን ያው ብዙ አፍተር ስኩል ተማሪዎች ስለሌሉ ካሉ 3 ክፍሎች ውስጥ አንዱ ክፍል ላይ ነበር ይቀራ የነበረውና ያው ረመዳን ላይ አስቤዛ ፕሮግራም አዘጋጅተው ስለነበር ያው መስጊድ ግቢ ውስጥ ካሉ ክፍት ክፍሎች አንዱ የመድረሳው ክፍል ስለነበር እዛ የአስቤዛ እህሎቻችንን እናስቀምጥ በሚል የመድረሳውን ካስከፈቱ በኋላ ሲሊንደሩን ይቀይራሉ ማለት ነው። አፍተር ረመዳን አልቆ ተማሪዎች ወደ ቂራት ሊመለሱ ነው ቁልፍ መልሱልን ሲባሉ እስከ መካድም ደርሰዋል። እኛ የወሰድነው ቁልፍ የለም እስከ ማለትም አንመልስም እስከ ማለት ኢማማችንንም ጭምር ተልከው ለሳቸውም ጥሩ ያልሆነ አግባባዊ ያልሆነ መልስ በመመለስ ነበር የመለሱትና ይሄ ሁነት በጣም አግባብነት የጎደለው ስለነበር የተማሪ ወላጆች የአካባቢው ህብረተሰብ በአጠቃላይ ተሰብስበው ይሄን ነገር እነሱ ቢሮአቸው ድረስ በመሄድ ለመጠየቅ ሞክረዋል። እነሱም ግን ለዚህ መፍትሄ ለማበጀት አልፈለጉም ነበር። ኋላም አልፎ የመድረሳውን ቢሮ በሰንሰለት እስከ መቆለፍ ደርሰዋል ማለት ነው። ያው ይሄን ነገርም ለማስተካከል ሲባል እስከ ጸጥታ አካልም እስከ መንግስት አካልም ድረስ ተኪዶ ውይይቶች ተደርገዋል።